بسم الله الرحمن الرحيم الحمد لله حمدا كثيرا طيبا مباركا فيه كما ينبغي لجلاله وعظم سلطانه اللهم صل وسلم وبارك على سيدنا وقدوتنا وحبيبنا محمد صلوات ربي وتسليماته عليه قال الله سبحانه وتعالى في كتابه العظيم بعد أن نقول بسم الله الرحمن الرحيم نتلو عليك من نبأ موسى وفرعون بالحق لقوم يؤمنون رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي آمين يا رب العالمين رمضان مبارك السلام عليكم ورحمة الله وبركاته هذه برنامجكم أقبل ولا تخاف الجزء الثلاثة تملس التفرع يتسنيو برنامجين كفل سوستنا رمضاناتشو يتبارك يهم بكفل ሁለት ላይ ሱረቱል ቀሰስን የቃኘን ሙስሊሞች ማለትም በመካ የነበሩ የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ሰሃቦች በከባድ ችግር ውስጥ በነበሩበት ሰዓት ሱረቱል ቀሰስን አላህ አውርዶ ለሙስሊሞቹ ለድላቸው ተስፋ ሲሰጣቸው በነበሩበት መከራና ችግር ውስጥ የአላህ አያቶች የአላህ ሱራዎች አጽናኝ እንደሆኑ comforting እንደሆኑ ለልብ ሪላክሴሽን እንደሚሰጡ ለቀልባቸው ተስሊያ እንዲሆን ሚነ ታሪክ ድሩስ እንዲወስዱ ከታሪክ እንዲማሩ ዒብራ እንዲሆናቸው ታሪክን አላህ ሱረቱል ቀሰስን አውርዶ የሙሳና የፊርዓውንን ታሪክ ግብጽ ውስጥ የነበሩ አማኞችን ሙስሊሞችን ቤተ እስራኤሎችን መከራቸውንና እንግልታቸውን ያሰቀኛቸዋል at this difficult situation በዚህ በጣም ከባድ ስቃይ ውስጥና መንግልት ውስጥ የመካ ሙስሊሞች ማለትም ሰሃቦች በነበሩበት ጊዜ ሱረቱል ቀሰስ ወርዳ ልቦናቸውን ታረጋጋለች ሱብሃንአላህ ሱረቱል ቀሰስ ቁጥር 4 ላይ إن فرعون علا في الأرض وجعل أهلها شيعا يستضعف طائفة منهم ህዝቡን ከፋፈለ ህዝቡን ዊክን ያደርጋቸው ነበር ደካሞች ያደርጋቸው ነበር يذبح أبناءهم ወንድ ልጆቻቸውን ይገልባቸው ነበር ويستحيي نساءهم ሴቶቻቸውን ይተዋል ሌላ ዓላማ ስላለው إنه كان من المفسدين ይሄንን ሲሰሙ ونريد أن نمن على الذين استضعفوا في الأرض ይሄንን ሲሰሙ መካ ውስጥ ያሉ ሰሃቦች ሐያታቸውን ሪሌት ያደርጋሉ ምክንያቱም መካ ውስጥ እነሱ مستضعفين ሆነዋል الله ደግሞ ቁጥር 5 ለሱረቱል ቀሰስ ላይ ወኑሪዱ አንሙና على الذين استضعفوا في الارض በምድር ላይ ደካማ የተደረጉትን በኒ እስራኤሎችንም ሆነ ከበኒ እስራኤሎች በኋላ የሚመጡ ማንኛውም ትውልዶችን ድል እንሰጣቸዋለን ደካሞች የተዋረዱ marginalized የተደረጉ ደካሞች የነበሩ ጉልበት የነሱ ሆናል all powers is going to be theirs ኃይል የነሱ ይሆናል ኢኮኖሚካሊ ዊክ የነበሩ ኢኮኖሚ በሙሉ የነሱ ይሆናል ክብራቸው ዝናቸው ከፍ ይላል ታሪካቸው ይቀየራል ነገራቸው ይገለበጣል ህይወታቸው ይለወጣል የነበኒ እስራኤል ከበኒ እስራኤል በኋላ የሚመጡ ማንኛውም ትውልዶች ወኑሪዱ አንሙና على الذين استضعفوا في الارض ሲል ይመታቸዋል ሰሃቦቹ ልባቸውን ነው የሚመታው ለምን كانوا مستضعفين في الارض መካ ውስጥ مستضعفين ነበሩ ዛሬስ ሙስሊሞች በመድር ላይ مستضعفين የሆኑ የአላህን ዲል እርዳታ የሚጠብቁ ይሉ አያ ወኑሪዱ ነሙና على الذين استضعفوا الى الله خالدا في الزمن ዘላለማዊ የሆነ ቃል ነው አላህ ይሄንን በየትኛውም ቦታና ዘመን ተፈጻሚ የሚሆን ቃል ነው አላህ የገባው እና ሰሃቦች ከነሱ ጋር ሪሌት ያደርጋሉ እኛም አያቶቹን ስናነበው ሱረቱል ቀሰስን ስናነበው is talking about us ስለኛ ነው የሚያወራው ስለኔ ነው የሚያወራው የሚል ስሜት ሊያደርብን ይገባል ለማንኛውም ونجعلهم أئمة አምስተኛው አያ ድል leaders መሪዎች እናደርጋቸዋለን ሲል ሰሃቦች we're going to be leaders in the future በስተመጨረሻ ከዚህ ሁሉ መከራና ችግር በኋላ مستضعفين ከሆነም በኋላ ለካ መሪዎች እንሆናለን ለምን አላህ ለቤተ እስራኤል የገባውን ቃል ኪዳን እንዲህ ነው የፈጸመው መሪዎች ነው ያረጋቸው ሱረቱል ቀሰስ በፊት ያለው ሱረቱን ነምል እኮ የቤተ እስራኤል ታላቅ ንግስና وخشر لسليمان جنوده من الجن والإنس والطير የጂን ወታደር ያለው ነው ያአዋፍ birds are his soldiers ወታደሮቹ ናቸው ሚሊተሪ ካምፕ ውስጥ አሉ አዋፍት ያአዋፍት ሚሊተሪ ካምፕ ናስበው የጂኒ ሚሊተሪ ካምፕ አላህ ይሄንን ነው በጅነት ውስጥ በቃ በስክሪን ማየት ይሄንን ነው የሚገርም ነው ሱለይማን አለይሂ ሰላም አይደል በኒ እስራኤል ነው እኮ
ከዚህ ሁሉ መከራ ወጥተው በኒ እስራኤል ዝርያቸው የገነባው ሙልክ የሚገርም ነው። ሰሃቦቹም ከነሱ ጋር ሪሌት ያደርጋሉ። ዛሬ ሙስሊሞች ሙስተضعفين ሊሆኑ ይችላሉ በመድር ላይ ሚዲያው ሁሉ ስለነሱ መድከም ስለነሱ ደካማ መደረግ ፖለቲካሊ ማርጂናላይዝድ መደረግ ሚሊታሪሊ ታርጌትድ መደረግ in billions of dollars ጥቂት የሆኑ ሙስሊሞችን ለማጥፋት በየአመቱ ሊመደብ ተመድቦ መሳሪያ ሲተኮስ ህፃናት ሲያልቁ ስንት መከራ ሲወርድ ታያለ። አላህ ቃሉ ምን ይላል? ونريد أن نمن على الذين استضعفوا في الأرض ونجعلهم أئمة ونجعلهم الوارثين ወራሾች እናረጋቸዋል። ያላህ ቃል ኪዳን ተፈጻሚ ነው። እነዚህ አያቶች ለሰሃቦች የሚሰጠው ትርጉም ምን ነበር መሰለ? let their story become inspiration የበኒ እስራኤል ታሪክ ለኛ ኢንስፓይሬሽን ነው ብለው ነው የተቀበሉት ሰሃቦች። ለኛም ኢንስፓይሬሽን ሊሆን ነው ዛሬ ስለነዚህ አያቶች መነጋገር ያስፈልገን። በህይወታችን ሁሉ ድል እንድንጎናጸፍ ሱረቱል ቀሰስን የሙሳን ታሪክን በደንብ ማስተዋል ያስፈልጋል። ሱረቱል ቀሰስ ስለ ሙሳ አለይሂ ሰላም ከሚያወሩ ቁርአን ውስጥ ካሉ ሱራዎች it's my favorite ነው። በጣም ነው የምወደው ሱረቱል ቀሰስን። ሹዓራንም በጣም ነው የምወደው። ወደፊት ሹዓራንም እንመጣለን በዚህ ረመዳን ሹዓራንም ኢንሻአላህ እንቃኛለን። በጣም ነው የምወደው ሱረቱል ቀሰስ ላይ ያለው። ለምን መሰላችሁ? it depicts the story of Musa in such an incredible way በሚደንቅ ሁኔታ የሙሳ አለይሂ ሰላም ታሪክ የተገለጠበት ሱረቱል ቀሰስ ነው በሚደንቅ ሁኔታ። መልካም ሱረቱል ቀሰስ ከቁጥር 1 እስከ 6 ያሉ አያቶች ማለትም ቢስሚላሂር ረህማኒር ረሂም ጣሲም ሚም تلك آيات الكتاب المبين نتلو عليك من نبأ موسى وفرعون بالحق لقوم يؤمنون إن فرعون علا في الأرض وجعل أهلها شيعا يستضعف طائفة منهم يذبح أبناءهم ويستحيي نساءهم إنه كان من المفسدين ونريد أن نمن على الذين استضعفوا في الأرض ونجعلهم أئمة ونجعلهم الوارثين ونمكن لهم في الأرض ونري فرعون وهامان وجنودهما منهم ما كانوا يحذرون እስከሚለው ያለው አያ ዲባጀቱል ኹጥባ ይባላል። There is an introduction before the story ከሱራው በፊት ከታሪኩ በፊት መግቢያ ይላል። መግቢያ ከቁጥር 1 እስከ 6 ከገባ ሱረቱል ቀሰስ እመኔ ሱረቱል ቀሰስ ያንተ ነው። በቃ ሱረቱል ቀሰስ ሙሉ ነው የምትረዳው። የኔም ትልቁ ስራ ከመጀመሪያው አያ እስከ 6ኛው ያለውን አያ ፈትፈቶ ማስረዳት ነው። እናም በልባችሁ ጆሮ አዳምጡኝ። ቢስሚላሂር ረህማኒር ረሂም ጣሲም ሚም ጣሲም ሚም you know for the first time ነው አንተ የምትሰማው ብለን እናስብ። ይሄንን ምንም ሰምተህ አታውቅም ቁርአን የሚባል ነገር እንበል እና የሆነ ሰው ወደ አንተ መጥቶ ቢስሚላሂር ረህማኒር ረሂም ጣሲም ሚም ዝም አለ። ከዛ ጣሲም ሚም ሶዋት ምንድነው ጣሲም ሚም? so beautiful ነው። በጣም ነው የሚያምረው። አንዳንድ ጊዜ መግቢያ ሁሩፈል ሙቀጣዎች ዝም ብለን ነው የምናልፋቸው። አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደል ሊልሙተቂን ያሲን ወልቁርአኒል ሐኪም ኢነከ ለሚነል ሙርሰሊን ወይትን ያሲንን ትንሽ ቆየት እንበልበት። ያሲን ጣሃ ቃፍ በጣም የሚገርሙ ናቸው። በጣም ጣሲም ሚም ምንድነው ከተባለ ጣሲም ሚም ሶስት የአረበኛ ቋንቋ ፊደላቶች ናቸው፣ ሌተርስ ናቸው። ሁሩፉል ሙቀጣዓት ይባላል እንደምታውቁት። እነዚህ ሁሩፉል ሙቀጣዓት ቁርአን ውስጥ አንድ ሁሩፉል ሙቀጣዓ አለ ቃፍ ሷድ ለምሳሌ ባለ ሁለት አለ ጣሃ ባለ ሶስት አለ ጣሲም ሚም ሶስት ያውኛ ምን ማረው ጣሲም ሚም ሱረቱል ቀሰስ ባለ አራት አለ አሊፍ ላም ሚም ራ አለ አሊፍ ላም ሚም ራ ካፍ ሀ ያ ዐይን ሳድ አለ ባለ አምስት አለ። እንደምታውቁት ጣሲም ሚም እነዚህ ሁሩፉል ሙቀጣዎች ትክክለኛ ትርጓሜውን የሚያውቀው አንድ አላህ ነው። ትክክለኛ ትርጓሜውን አላህ ነው የሚያውቀው ማለትና ትርጉም የላቸው ማለት ይለያያል። አላህ ትርጉም የሌለው ነገር አይናገርም። ኻሻ ሊላህ ትርጉም የሌለው ነገር አይናገርም ሱብሓነሁ ወተዓላ። ትርጉም ያለው ነገር ነው ሁሉ ነገር የሚነገር። ጣሲም ሚም ትርጉም አለው። ትክክለኛ ትርጉሙን የሚያውቀው አንድ አላህ ነው። ለኛ ሁሩፉል ሙቀጣዎች የሚሰጡን ኢምፕሊኬሽንስ አሉ። እግረ መንገዳቸውን ኢንዳይሬክትሊ የሚያስተምሩን ትምህርቶች አሉ። ሁሩፉል ሙቀጣዎች ከሚያስተምሩን ትምህርቶች the two powerful lessons ሁለቱን መሰረታዊ ፓወርፉል ትምህርቶችን ወደ እናንተ አደርሳለሁ። ጣሲም ሚም ከሚያስተምረን ትምህርት ምንድነው? በቀራ ስንሄድ ገና ቁርአን ፋቲሃን ጨርሰን በቀራ ስንገባ አሊፍ ላም ሚም ነው የሚለው።
አሊፍ ላም ሚም ከሚሰጠን ትርጓሜ መካከል አንዱ ምንድነው? ለኛ ከሚሰጠን ትርጉም መካከል አንዱ የመጀመሪያው humbleness towards Allah's book ወደ አላህ መጽሐፍ ስትመጣ አቅቢል አይደል ርዕሳችን ተመለስ አይደል ወደ አላህ ቁርአን ስትመለስ አንተ ምንም ልትሆን ትችላለህ የሀገር መሪ ሁን ሚኒስትር ሁን ፕሬዝዳንት ንጉስ ምሁር ነጋዴ ኦኬ መምህር ምንም ሁን ምንም ፕሮፌሽን ምንም ይሁን እኛ ሙያችን ምንም ይሁን በምድር ላይ ያለን ዕውቀት ምንም ይሁን ሳይንቲስት እንሁን ወደ አላህ ቃል ስንመጣ ወደ አላህ ቃል ስንመለስና ከአላህ ቃል ለመማር ስንከፍት የመጀመሪያው የአላህ ቃል ከፋቲሃ በኋላ የሚያስተምረን አሊፍ ላም ሚም ነው የሱረቱል በቀራ የመጀመሪያው ትምህርት አሊፍ ላም ሚም ነው ምን ማለት ነው ትርጉሙ ምን እንደሆነ አታውቀውም እና be humble before this revelation በዚህ መለኮታዊ መገለጥ ፊት ራስን ዝቅ አድርገው አሊፍ ላም ሚም ምን እንደሆነ እንኳን አላውቅም I just don't know the right meaning alif lam mim alaqo the right meaning gun alaqo Allahu akbar ya alif lam mim ትክክለኛው ትርጓሜ ሚስጥራዊ ነው የሚደንቅ ነው ራስን ዝቅ ማድረግ you know ቁርአን ሱረቱል በቀራ ላይ ያስተማረን በአሊፍ ላም ሚም ውስጥ ምንድነው አሁን እዚህ ሱረቱል ቀሰስ ላይ በጣሲም ሚም ብሎ የሚያስተምረን የመጀመሪያው ሌሰን ምንድነው የመጀመሪያው ሌሰን before we begin our education የቁርአን ትምህርታችንን ከመጀመራችን በፊት ማወቅ የሚገባን ነገር አለ we should all be humble before this revelation በዚህ መለኮታዊ መገለጥ magnificent ነው ታላቅ ነው ጣሲም ምን እንደሆነ እንኳን አላውቅም ሚስጥራዊ ነው እና ራሴን ዝቅ አደርጋለሁ ይሄን ቁርአን በኩራት መቅረብ የማይቻል መጽሐፍ ነው ኩራተኝነትን የማይቀበል መጽሐፍ ነው ለዛ ነው ቀጥሎ ታሪኩ ሲጀምር የፊርዓውን ኢነ ፊርዓውን አዕላ ፊል አርድ ነው የሚለው አዕላ ፊል አርድ ተጀበረ በቃ ኩራተኛ ነበር አምባገነን ነበር ዲክታቶሪያል ገቨርንመንት ነው የመሰረተው አሮጋንት ነበር ኩራተኛ ነበር ናርሲሲስት ነበር ኢጎስቲካል ነበር አሮጋንስ ስለነበረው የአላህ አያቶች አልተጠቀሙት ሙሳ ያወራው አያቶች ያሳየውም አያቶች ያወራለትም አያቶች አልተጠቀሙም ይሄንን መጽሐፍ በኩራት መቅረብ አይቻልም ገና ሱረቱል ቀሰስ ገባ ጣሲም ሚም ምን እንደሆነ አታውቅም ራስህን ዝቅ አድርግ humble ሁን literally ወደዚህ መጽሐፍ ስንመጣ we know nothing you know wallahu akhrajakum min butun ummahatikum la ta'lamuna shay'a ከናታችሁ ማህፀን አላህ ምንም የማታውቁ ሲሆን አወጣችሁ ምንም nothing ገና ተወልደን 18 ሰዓት 24 ሰዓት 20 ማን 24 ሰዓት 20 ሰዓት እንተኛ ነበር እንዴት 20 ሰዓት ተኛል ምንም አጣቀም በቃ ማለት nothing 20 hours 18 ሰዓት እንተኛ ነበር ምንም እናቀው ነገር አልነበረም ይሄ መጽሐፍ እንደዛ ነው ወደዚህ መጽሐፍም ስንመጣ ምንም የምናቀው ነገር የለም ይሄን ማወቅ አለበት you know አንድ ቆንጆ መጽሐፍ አለ ego is the enemy የሚል መጽሐፍ ሮያን ሆሊዴይ ይባላል መጽሐፊው ego is the enemy ላይ you know ego is the enemy ያንተ ጣላት ኢጎ ነው ይላል ኢጎስቲካል ፐርሰናሊቲ ኩራተኝነት ያንተ ጣላት ነው ይላል እና እዛ መጽሐፍ ላይ ቆንጆ ሐሳብ አለው ሰው ኩራተኝነትን ለመግደል ማድረግ ያለበት ነገር he has to be a student ተማሪ መሆን አለበት ይላል be a student to kill your ego ኢጎን ለመግደል ከፈለክ ተማሪ ሁን ይላል ሁሌም ተማሪ ሁን ይላል you know እስልምና ማንነቱ ሁሌ መማር ነው ሁሉ ጊዜ መማር ነው ሁሉ ጊዜ ወደ ትምህርት አቅቢል ወደ ትምህርት ተመለስ ወደ እስላማዊ ትምህርት ያላህን ቃል ወደ መማር ተመለስ ሱብሃንአላህ so be a student ተማሪ ሁን ኢጎን እንድትገድ ተማሪ ከመምህሩ ጋር ያለው ሪሌሽንሺፕ ምንድነው ተማሪ ከመምህሩ ጋር ያለው ሪሌሽንሺፕ ነው መምህሩ ጋር ሲደርስ humble ነው የሚሆነው በቃ ይማራል አንገቱን ደፍቶ ነው የሚማረው ያላወቀውን ይጠይቃል እንጂ ተማሪ ጎስቲካል አይሆንም በተማሪው በመምህሩ ፊት ልክ እንደዚህ ቁርአን አርራህማን علم القرآن ያለን አርራህማን ቁርአንን አስተማረ ነው ወደ ቁርአን ስንመጣ ቁርአን ያስተማረን ነው ቁርአን ያስተማረን ከሆነ ጥያቄ ካለን ክሪቲካል ኩዌስችን ቁርአን መጠየቅ ይቻላል ነገር ግን ቁርአን የማይቀበለው ነገር ኢጎስቲካል ፐርሰናሊቲ ነው ስለዚህ ego is your enemy ego enemy ነውና ለታጠፋው ይገባል የሚል መልእክት አለው ጣሲም የመጀመሪያው ሁለተኛው እያንዳንዱ ቁርአን ውስጥ ያለ ሱራ ልብ ብላችሁ አስተውሉኝ በሁሩፉል ሙቀጣ የሚጀምር በቃፍ በሷድ
በአሊፍ ላም ሚም አሊፍ ላም ራ ጣሃ እያለ የሚጀምሩ ሁሩፍ ሙቀጣዎች ቁርአን ውስጥ ያሉት እነዚህ ፊደላቶች ከሱራው ጋራ ሱራው ሐንደሳ የሱራው ቢልዲንግ ላይ ሱራው የተገነባበት መንገድ እነዚህ ፊደላቶች የሚጫወቱት ሚና አለ። ምሳሌ ልስጣችሁ። ሱረቱ ቃፍ ልውሰዳችሁ። ቃፍ ወልቁርአኒል መጂድ ይላል አይደል? ቃፍ ወልቁርአኒል መጂድ هذه السورة العظيمة وهي سورة القاف بنيت على حرف القاف أبزانيا وسورة القاف ፊደላቶች የተገነቡት በሐርፍ القاف ናቸው። በቃፍ ፊደል ነው የተገነቡት። ምሳሌ ልስጣችሁ። ቃፍ والقرآن المجيد ቁርአን ቃፍ ነው። والقرآن المجيد بل عجبوا أن جاءهم منذر منهم فقال الكافرون አያችሁ هذا شيء عجيب አይደል? هذا شيء عجيب እና በጣም በሚገርም ሁኔታ ሱረቱን ቃፍ ላይ አብዛኛው በቃፍ ፊደል የተገነባን إذ يتلقى المتلقيان عن اليمين وعن الشمال قاعد ሌላ ጀለሰ ምናምን አይደለም የሚለው قاعد ነው የሚለው ሱብሃንአላህ ሱራው ጣሲሚን ብሎ ሲጀምር ከሱራው ጋር የራሱ ትስስር አለው። ቃፍ ብሎ ሲጀምር የራሱ ትስስር አለው። ሷድ ብሎ ሲጀምር የራሱ ትስስር አለው ከሱራው ጋር። ሱራውን በመገንባት ላይ እነዚህ ፊደላቶች የሚጫወቱት ሚና አለ። ጣሲሚም ነው አይደል? አሁን የኛ ሱረቱል ቀሰስ ጣሲሚም አሪፍ ነገር ላሳያችሁ። ጣሲሚም ጣን አውጡትና ሲንና ሚምን ውሰዱ። ሙሳ የሚለው ቃል የሚሰራው ከዚህ ነው። ሙሳ ሱረቱል ቀሰስ የሙሳ ታሪክ ነው። በቃ ጣን ካስወገዳችሁት ጣን ላሳያችሁ እንደገና ጣን እሺ إن فرعون علا في الأرض وجعلها شيعا يستضعف طائفة منهم يذبح أبناءهم ويستحيي نساءهم إنه كان من المفسدين قال بالا ونريد أن نمن على الذين استضعفوا في الأرض ونجعلهم أئمة ونجعلهم الوارثين لكن ذو فيدلوتو سورة وسط يميغنبوت ነገር አለ እና ጣሲሚም በመነገራችን ላይ ጣሲሚም ሱረቱ ሹዓራም ጣሲሚም ሱረቱል ቀሰስም የሚያወራው የሙሳ ታሪክ ነው እና ሙሳ የሚለው ጣሲሚም ከሚለው በሲምና በሚም ነው የሚሰራው። ለማንኛውም ወደ ሁለተኛው አያ እንምጣ። تلك آيات الكتاب እነዛ አያቶች ከኪታብ ናቸው ማለትም ከሱረቱል ቀሰስ በፊት ያሉት ሱረቱል ነምል፣ ሱረቱል ሹዓራ፣ ሱረቱል ፉርቃን፣ ሱረቱል ኑር፣ ሱረቱል ሙእሚኑን እስከ ፋቲሃ ድረስ ከሱረቱል ቀሰስ በፊት ያሉት በአጠቃላይ አያቶች تلك آيات المبين ናቸው ከኪታቡ ግልጽ የሆኑ አያቶች ናቸው ይላል። تلك آيات الكتاب المبين الكتاب المبين ማለት ሙቢን ሲፋ ለልኪታብ ለኪታብ የተሰጠው ሲፋ ነው። ሲፋ ማለት አድጀክቲቭ ነው፣ ገላጭ ነው። በሌላ አባባል አላህ ምን ይለናል? ግልጽ እነዚህ አያቶች ግልጽ ከሆነው መጽሐፍ የሆኑ አያቶች ናቸው ይላል። አላህ ለምንድን ነው የሚነገር تلك آيات الكتاب المبين? እኛ እኮ እናውቃለን አላህ ይሄንን ባይነግረንም ጣሲሚን ይሁን ከሱረቱል ቀሰስ በፊት ያለው ሱረቱን ነምልም ይሁን እንዳለ ከአያት ኪታቢል ሙቢን መሆኑን እናውቃለን። ለምንድን ነው የሚነግረን? ተዕዚመን ለልኪታብ ነው። ተዕዚመን ለልኪታብ ሱረቱል ቀሰስ ላይ ሁላችንም ሱረቱል ቀሰስ ሲባል ቀሰስ ታሪክ ነው። ቀሳ ይቀሲ ስቴፕ ባይ ስቴፕ ያንድን ሰው የህይወት ታሪክ መተረክ ነው። ኢትስ አ ዲቫይን ናሬሽን ነው። እዚህ የሚመጣልን መለኮታዊ ትርክት ነው ስለ ሙሳና ፊርዓውን ነትሉ አለይከ ሚን ነብይ ሙሳ ወፊርዓውን before we gonna narrate the story ታሪኩን ከመተረካችን በፊት እያለ ነው አላህ። የሙሳና የፊርዓውን ታሪክ ከመተረካችን በፊት የዚህን መጽሐፍ ታላቅነት እናውጅ እያለ ነው። ሱብሃንአላህ الخالق ረመዳን የቁርአንን ተዕዚም የምናደርግበት ወር ነው። አላህ በእያንዳንዱ አያቶች ውስጥ በተለይ አብዛኛው የቁርአን መክፈቻ ውስጥ ቁርአንን ተዕዚም ያደረገው ቁርአንን በህይወታችሁ ተዕዚም የምታደርጉት ረመዳን ብቻ መሆን የለበትም። it has to be a daily activity በየቀኑ የሚደረግ ነገር መሆን አለበት። ቁርአንን ተዕዚም ማድረግ በየቀኑ የሚሰራ ነገር መሆን አለበት። every single day daily basis መሆን አለበት፣ በየቀኑ መሆን አለበት። ለዛ ጣሲሚም تلك آيات الكتاب المبين አለ። ስለዚህ ታሪኩን ከማውሳቱ በፊት አላህ ስለ ቁርአኑ ማግኒፊሰንትነት እነዚህ አያቶች ኪታቢል ሙቢን ኪታቢል ሙቢን በጣም ቆንጆ ሐሳብ እኮ ነው። ኪታቢል ሙቢን ማለት ግልጽ የሆነ መጽሐፍ ማለት ብቻ አይደለም። it is a clear book and it clarifies everything ግልጽ የሆነ መጽሐፍ ስለሆነ ወደዚህ መጽሐፍ ከመጣ ስለ ህይወት ጉዳይ ሁሉ ክላሪፋይ ያደርግልሃል፣ ያብራራልሃል ማለት ነው። ያብራራ አብራሪ የሆነ
መጽሐፍም ጭምር ነው። so the greatness of the kitab የኪታቡ greatness magnificent عظيمነት ቃፉ القرآن المجيد بل هو قرآن المجيد መሆኑን መጀመሪያ ነግረናል። ስለዚህ ይሄ ሪቪሌሽን መለኮታዊ መገለጥ ታላቅ መሆኑን ካወቅ በኋላ አሁን ይሄ መለኮታዊ መገለጥ ምን ይነግራል? ሚደንቅ ታሪክ ይነግራል። ነትሉ عليك من نبأ موسى وفرعون بالحق الله ሚገርም አያ ነው። የመጨረሻ ይሄን ለዛሬ ይሄንን አያ በደንብ አድርጌው ለእናንተ ካሻገርኩኝ ስራዬን ሰርቻለሁ። ነትሉ نحن ሚል ውስጡ አለው። ነትሉ እኛ we narrate ማለት ነው። እኛ እንተርክልሃለን እንደማለት ነው። ነትሉ نحن አላህ ራሱን በማላቅ ራሱን በማክበር ሮያል ፕሉራል ይባላል። نحن ይላል እኛ ይላል። ምን ጊዜ ማለት ቁርአን ውስጥ እኛ ብሎ የሚጠቀምበት ቦታዎች ጸጋውን በእኛ ላይ ሲውል ነው። ወይም በነብዩ ሰለላሁ ዐለይሂ ወሰለም ጸጋውን ሲውል ኢና አጣይናከ الكوثر ቁርአንን ሲያወርድ ሸይኡን عظيم ነው። ቁርአን ታላቅ ነገር ነው። نحن نزلنا الذكر وإنا له لحافظون ውሃ ለእናንተ ከሰማይ አዘነብንላችሁ። ኦኬ ጸጋውን ሲውልልን ታላላቅ ነገሮችን ማድረጉን ሲነግረን አላህ በእኛነት ነው የሚገልጸው። እዚህም ቦታ ላይ ነትሉ እኛኮ እንተርካለን عليك ይላል። we narrate upon you beautiful ነው በጣም ነትሉ ሲል we're going to narrate to you እንተርክልሃለን። ነትሉ ማዛ ነትሉ ሰስፔንሽን ይፈጥራል፣ ሰስፔንስ ያረጋል፣ ተሽዊቅ ይፈጥራል። ነትሉ እናነብልሃለን፣ እንተርክልሃለን። ምን you are expecting እየጠበክ ነው። ኦኬ ሲጀምር እኮ هذه القصه قصه موسى وفرعون ብሎ መጀመር ይችላል። ይሄ ታሪክ የሙሳና የፊርዓውን ታሪክ ነው። ኖ እንደዛ አላደረገም። ነትሉ እንተርክልሃለን፣ ሰስፔንሽን ይፈጥራል። ምን curiosity ይፈጥራል፣ አእምሮ ውስጥ ጥያቄ ይፈጥራል። ምንድነው ነትሉ عليك በአንተ ላይ عليك يا محمد عليك የሚለው عليك تبلغه هذه القصه እንደማለት ነው። ይሄንን ታሪክ ለዓለም በሙሉ ማድረስ ግዴታ ነው ማለት ነው። ان هو الا ذكر للعالمين ቁርአን ለሁሉ ذክር ነው። የሙሳ አለይሂ ሰላም ታሪክ አላህ ለነብዩ ነግሯቸው what عليك ነው ያላቸው። عليك responsibility ነው በአንተ ላይ ይሄንን ታሪክ ለህዝቦች የማድረስ ግዴታ አለ። በአላሁ አክበር ማዕዘመ هذه الآية نتلو عليك ለነብዩ የተሰጠ ሪስፖንሲቢሊቲ ነው። ይሄው እኛ ጋር ደርሷል። በረመዳን ቤታችን ውስጥ እያነሳን ያለ ነው ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም በለገ الرسالة وعد الأمانة ونصح الأمة ምን ነው ዝም ብሎ አይደለም፣ ቃሉ እንዲያምር አይደለም፣ እውነት ነው፣ ማቴሪያላይዝድ የሆነ ነው። በለገ الرسالة መልእክቱን አድርሷል። በለገ الرسالة ሪሳላው እኛ ጋር ደርሷል። ነትሉ عليك በአንተ ላይ እኮ እንተርክልሃለን። ነትሉ عليك من نبأ موسى من بعد نبأ موسى ከተላላክ ሆኖ የሙሳና የፊርዖን ዜና በከፊሉ እንነግርሃለን። የሚገርመው ነገር በጣም ዲቴል ነው። ሱረቱል ቀሰስ ላይ የሙሳ ታሪክ የሚገርመው እንደዛ ሆኖ እንኳን አላህ ሁሉንም አልነገረንም። ቁርአን ውስጥ የሙሳ ታሪክ ብዙ ነው አይደል? የሙሳ ታሪክ ኦልሞስት የቁርአን ኢንታየር ታሪክ ሊሆን ቀረበ ነው አይደል የሚባለው። እንደዛ ሆኖ አላህ ግን ምንድን ያለ መሰለ ስለ ሙሳ የተወሰነ ይነገርኳችሁ ይላል። አላሁ አክበር የተወሰነ من نبأ موسى የተወሰነ አስፈላጊ ለእናንተ ሴሌክቲቭ በሆነ መንገድ من نبأ موسى وفرعون የፊርዓውንና የሙሳና የፊርዓውንን ታላላቅ ዜና የተወሰነ ለማን لقوم يؤمنون ማመን ለሚፈልግ ትውልድ ሁሉ ይላል አለ። ስቶሪ ምንድነው ካልኳችሁ ለእናንተ ስቶሪ is an entertainment። የትኛውም ፊልም፣ የትኛውም ድራማ፣ የትኛውም ልቦለድ ታሪክ ከሌለው ትርጉም የለውም። እያንዳንዱ ፊልም፣ እያንዳንዱ ድርሰት በውስጡ ምን አለው? ታሪክ አለው። ሰዎች ታሪክ ይወዳሉ። ለምንድነው ታሪክ የምንወደው ታውቃላችሁ? ታሪክ ኢንተርቴይንመንት ብቻ ስለሆነ አይደለም። ታሪክ የምንወደው ስቶሪ የምንወደው because it's mystery ነው፣ ምስጢራዊ ነው። 2 ሰዓት የሚፈጀው ፊልም እስከሚያልቅ ቁጭ ብሎ ሰው የሚያየው መጨረሻውን ስለማያውቀው ነው። የታሪኩ መጨረሻ አያውቀውም፣ ድርሰቱ መጨረሻውን አያውቀውም። ቁርአን ታሪክ የሚነግርህ ግን ለኢንተርቴይንመንት አይደለም፣ لقوم يؤمنون ነው፣ ማመን ለሚፈልግ ነው። ማለትም one of the goal of narrating a story divine narration ያለው ቁርአን ውስጥ ያለው ታሪክ መለኮታዊ ትርክ ከግቦቹ መካከል አንዱ እምነትን ይሰጣል ነው። لقوم يؤمنون ማመን ለሚፈልግ ትውልድ ሁሉ እስከ يوم القيامة ማመን ለሚፈልግ ትውልድ ሁሉ የሙሳና የፊርዓውን ታሪክ እምነትን ይሰጣል። እንዴት? በሚቀጥለው ክፍለ ጊዜ ስንመጣ በሰፊው ምን ቀኛው ይሆናል ይሄን ሐሳብ። ግን የሙሳ ታሪክ ሁሉ ጊዜ ቁርአን ውስጥ ወደ እምነት የሚጣራ ነው። ረመዳን አቅቢል ወላ ተኻፍ ነው፣ ተመለስ አትፍራ ነው።
ሊቀውም ዩሚኑ ማመን ለሚፈልግ መመለስ ለሚፈልግ በሙሳ ውብ የህይወት መንገድ ውስጥ መመላለስ ለሚፈልግ ኢና ሁድና ኢለይክ የሚል ውብ የሆነ ስቴትመንት ነው የተናገረ ሙሳ የሱን ህይወት መምሰል የሚፈልግ የሙሳ ታሪክ ይሄ ነው ሊቀውም ዩሚኑ ነው ማመን ለሚፈልግ ነው የትኛው ሙስሊም ያልሆነ ሰው በእርግጠኝነት የምነግራችሁ ነገር አእምሮውን ከፍቶ በቁርአን ውስጥ የቁርአን ትርክትን ስለ ሙሳና ስለ ፊርዓውን ቢያነብ በእርግጠኝነት ነው የምነግራችሁ ይሄ መጽሐፍ የመለኮታዊ መገለጥ ጣሲሚም ትልካያቱል ኪታቢል ሙቢን አላለም ከአላህ ነው ብሎ ይቀበላል በእርግጠኝነት ነው የምነግራችሁ ለማንኛውም ኢንሻአላህ በክፍል 4 ላይ ስንመጣ ነትሉ አለይከ ሚን ነብይ ሙሳ ወፊርዓውን ሊቀውም ዩሚኑን የሚለውን ሐሳብ የበለጠ በደንብ አፍታተን እናየዋለን ከሙሳ የህይወት ታሪክ ውስጥ በርካታ ቁም ነገሮችን እንማራለን ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም ወሰላሙ አለይኩም